ለምን አንደውልለትም? አዎ ደስታ እንደውለታለን። በቃ ያለውን ሐሳብ ያው ቤተሰቦች አውቀዋል ማለት በቃ አሁን ላይ ለሩታ የሚያስፈልጋት ደስታና ደስታ ብቻ ነው። ከዛ ውጪ ማንንም ያስፈልጋትም። አየነው አብርሃም ጋር አየነው። ማልቀስ ነው፣ መጨነቅ ነው፣ መንበርከክ ነው፣ የሆነ ነገር ረብሻ መፍጠር ነው። ምንም የተለየ ነገር የለውም። ደስታዬን ነገር ሲሰማ በጣም ደስተኛ እንደሚሆን አውቃለሁ። ያ እስኪ ከሚገባው በላይ እንደሚደሰት አውቃለሁና ደውለትና ያለበት ነገር እስቲ አነሳል ብለን የኔ ስልክ ካንስ። ሰላም ደስታ፣ እንዴት ነህ? ሰላም ነው አለው ደስታ። ኖቤል ነኝ ወይ ኖባ፣ እንዴት ነህ? አሁን ላይ ሩታን ሊያኖራት ሩታን ሊያስደስታት ሉሌን እንደ አባት ሆኖ ሊያሳድገው የሚችለው ደስታና ደስታ ብቻ ነው። ነገር ላስጠንቀቀ አብርሃም፣ ዛቻ ወይም ማስፈራሪያ ምናምን አይደለም። ልነግርህ የምፈልገው ነገር አለ። አሁን የምንኖራት ህይወት ቀልድ አይደለች። አንተ እየተዝናና ሊሆን ይችላል፣ ግን አንድ ሚስት ነው ያለ፣ አንድ ልጅ ነው ያለ። በእነሱ ነፍስ መጫወት ለአንተ ምን አይነት ደስታ ሊሰጥ እንደሚችል ምንም ሊገባኝ አልቻለም። ወልደው አልልህ እንግዲህ በዚህ ሰዓት እኔ ሉሌም የኔ ልጅ ማለት ነው፣ የእህቴ ልጅ ማለት ነው። ስለዚህ ከቻልክ ራስህን ጠብቀህ እዚህም እዛም ሳትል ወደ ራስ ተመለስ፣ ወደ ቀልብ ተመለስ። ምን እንደሆንክ ባለ አቅም ነው። አይ አይደለም ብለህ ደግሞ እዛ ዘለህ ሲጨርስ ደግሞ ወደዚህ የምትመጣ ከሆነ ያኔ መካየም እንትን አይደለችም፣ መጫወቻ አይደለችም። ሰላም ውድ ቤተሰቦቻችን እንዴት ናችሁ? አለነኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሁላችሁም ባላችሁበት ደህና ሁኑልኝ ይላል ቤተሰቦቼ። ዛሬ ተመልሼ መጥቻለሁ። ብዙ አዳዲስ ነገሮች እኛ ጋር አሉ። ያው ታውቃላችሁ በጣም ብዙ አዳዲስ ነገሮች እየተፈጠሩ አሉ በዚህ ሰዓት፣ በአብርሃም ጉዳይ፣ በሩታ ጉዳይ፣ በሄርሜላ ጉዳይ፣ ብቻ አሁንም አዲስ በመጣችው በፍቅር ብቻ በብዙ አይነት መንገድ ችግር እየተፈጠረ አለ። ያው ግን እኛ ችግርም ቢኖር ችግሮችን ሶሉሽን እየሰጠን መፍትሄ እየሰጠን እየሄድን ስቲል እስካሁን አለን። በቃ ዋና መኖራችን ነው። ችግሮቹ በሰዓታቸውና በጊዜያቸው ይፈታሉ። እና ቤተሰቦቼ ዛሬ ተመልሼ መጥቻለሁ። ዛሬ ለየት ባለ ሐሳብ ነው የመጣሁት። ማለት ቤተሰብ የተወያየበት፣ እኛ የተወያየንበት፣ የሩታ ወገኖች የተወያየንበት፣ ወንድሞቿ ተሰብስበን የተወያየንበት ጸዲ ሐሳብ ነው ይዤላችሁ የመጣሁት። ማለት ለሩታዬ የሚገባት ለሩታዬ መሆን ያለበት ሩታ ማረፍ ያለባትን ነገር ነው ያቀድንላት ያሰብንላት። እና ግዴታ ደግሞ ያ ነገር ይሆናል። ለሩታዬ ለእህታችን ከዚህ በላይ እናደርጋለን። ምክንያቱም ታማኝ ሴት ናት፣ ቅን ሴት ናት፣ የዋህ ሴት ናት። ለሉሌ ብዙ አይነት ዋጋ ለሉሌ ብላ ለልጇ ብላ ብዙ አይነት ዋጋ ከፍላለች። አብርሃምን ተንበርክካ እስከመጠየቅ ድረስ የነ ሄርሜላን ፊት የነ ቡዜን ፊት አይታለች። እና እቺ ልጅ ሩታ ባይዘዊ ማረግ ከብዷት አይደለም፣ መበቀል ምን ማረግ ምናምን ከብዷት አይደለም። ያ ሁሉ ስቴፕ ያ ሁሉ ነገር ሲሄዱባት ዝም ያለችው ለምንድን ነው? ለሉሌ ብላ ነው። በቃ እናት ናት። አሁን እናት ሆናለች፣ አጥቢ ሆናለች። ገባችሁ አይደለ? ይሁን በቃ ስጋዋ ነው፣ ይሰማታል። በቃ ታዝናለች። አሁን የሆነ ነገር ስታረግ የምታስበው ሉሌን ነው። ገባችሁ? እዛ ጋር በቀልን ስታስብ፣ እዛ ጋር መያዝን በምን ስታስብ የሆነ ነገር ላይ ህይወቷ ላይ አፕን ካደረገ ሉሌን ነው የምታስበው። ለዛ ስለሆነ ቤተሰቦቼ ሩታዬ በዚህ ሰዓት ትንሽ ተጎታለች። እኛ ደግሞ አሁን ላይ ትሪት ማድረግ አለብን። ዛሬ ያሰብንላት ነገር አለ እና ወንድሟን ኖቤልን ጠርቼዋለሁ። ከኖቤል ጋር ጸዴ ጊዜ ነው የምናሳልፈው ዛሬ። ምክንያቱም ሩታ የሚገባትን ሰው ዛሬ እንሰጣታለን። የሚገባትን ሰው ቤት ወስደንላት እንሰጣታለን። ምክንያቱም ያኔም የታገሰችውና የቆየችው ሉሌ ያለ አባት አድጎ በኋላ አባቴ ማን ነው ብሎ ሌላ ረብሻ እንዳይፈጠር ስላሰበች ነው። ጀስት ፊቸር ነው ያሰበችው። ወደፊቷን አስባ ነው ዛሬ ላይ ነገራቶችን ለማስተካከል የሞከረችው እንጂ እንደ እሷ አቅም እንደ ሴትነቷ እንደ ጀግናነቷ ቢሆን ኖሮ ሁላቸውንም ታንበረከካቸው ነበር። ሁላቸውንም ያኔም ታውቃላችሁ አይደለ? ከሄርሜላ ጋር ጥላቻው አስገብተው አብርሃምን በ3 ቀን ነው ከእጇ የነጠቀቻት። ትችላለች፣ በጣም ማድረግ ትችላለች። ሩታ አቅም አላት። ግን ሉሌ አለ። አያችሁ፣ የእሷ ድካም ሉሌ ነው። እና ዛሬ ኖቤልን ጠርቼዋለሁ። አንዳንድ ሐሳቦች አሉ፣ ጸዳዴ ሐሳብ በሱ ጉዳይ አወራዋለሁ። ትላንትናም አውርተን ነበረ። ከኖቤልም ነበር ራሱ ኖቤልም ነበር። ማለት ምንድነው ያኔ ሩታ ደስታን አክሴፕት ያላረገችው ያልተቀበለችው ይሄን ነገር
ለማሳካት ሞክራ ስለነበር ነው። ይሄን ነገር አስባ ስለነበር ነው። ደስታ እንደሚወዳት እናውቃለን። ብዙ ነገር አድርጎላታል። ቤት ገዝቶላታል፣ መኪና ገዝቶላታል። ከቁሳቁስ በላይ ደግሞ በፍቅር ብዙ ታክሷታል። ፍቅር ለመስጠት ሞክሯል። በሉሌ ጉዳይ ከካሜራ ውጪ ራሱ ብዙ ነገር ያደርግላታል እና ዋጋ የሚከፍልላት ሰው ነው። ይሄ ልጅ ዛሬም ድረስ ይወዳታል፣ ዛሬም ድረስ ያፈቅራታል እና ይሄ ልጅን ዛሬ አክሴፕት እንድታደርገው እንድትቀበለው ነው ዛሬ ኖቤልን ጠርቼ ደስታን አውርተ ነው ደውለንበት ያለበት ቦታ ሄደን ሩታ ጋር ይዘነው እንሄዳለን፣ እናስታርቃቸዋለን፣ ያለው ነገር እንትናለን። ያው ኖቤልን መጥቷል፣ ሁሉ ነገር እናወራለን። ኖባ ማይ ብራዘር እሳት እንዴት ነው? ሁሉ ሰላም? ዛሬ በእናትህ ያው ማለት ማስበው ነገር ስለነበረ ደስ ብሎኛል አባቴ። ምን ነሽ? ቢስ ነው አለን አባቴ። ያው ስራ አስተውኩሽ እንግዲህ። ኧረ ችግር የለውም ወንድም፣ ዋጋ ይከፈላል ግዴታ ነው። ቤተሰብ ሰላም አትላችሁ? እንዴት ናችሁ? ሰላም ነው ወይ? የቴክኖስ ቤተሰቦች፣ የኛ ቤተሰቦች፣ ያንተ ማለት የኛ ናቸው። ያ ቤተሰቦች እንዴት ናችሁ? እኔ አለው ፈጣሪ ይመስገን። ያው ዛሬ አንከውኮ ጠርቶኛል። ምን እንደሚለኝ አላቅም። እስቲ ዛሬ ያለበትን ነገር ደግሞ እንሰማለን ማለት ነው። እሺ ነው ባዬ፣ በቤተሰብ ፊት የጠራው ያው ትላንትና ማውርተናል። ከትላንትና ካወራነው ሀሳብ ውጪ ደግሞ ያው አብርሃም ፍቅርን እንዳመጣ ታውቃለህ። የበፊት ፍቅረኛው የበፊት ጓደኛው ናት። ይሄ ልጅ ከዚህ በኋላ ለሩታ አያዋጣም። ይሄ ልጅ ከዚህ በኋላ ለሩታ አይገባትም። ነገርኩህ እኮ እሱን እኮ ትላንት ያ ስለሆነ አሁን ላይ ሩታን ሊያኖራት ሩታን ሊያስደስታት ሉሌን እንደ አባት ሆኖ ሊያሳድገው የሚችለው ደስታና ደስታ ብቻ ነው። ስለዚህ ይሄንን ደስታ ከሩታ ጋር ጊዜ ሳንፈጅ አሁንም ሌላ ነገሮች ሳይፈጠሩ ነገራቶቹ ሳይሰፉ ደስታና ሩታን ማገናኘት አለብን። ቆዮ ከይና ሀሳብ ካመጣሁት እኔ የሚቀበለኝ ፍቃደኛ ስላልሆነ የሩታን ደስታ ብቻ ለመመከተል ከአብርሃም ጋር እንዲሆኑ ፈልጌ ነበረና ልጁ ሎተሪ ነገር ምናምን ቢሞክር አሪፍ ነገር ነው። ምክንያቱም ይሄ የእድል ጨዋታ አደረገው። አንዱን ሳያገኝ ሲቀር ወደ አንዱ፣ ከአንዱ ደግሞ ወደ አንዱ መጣና አሁን ለራሴም ላይምሮ መቀበል ከበደኝ። አሁን ይሄ ልጅ ሶስተኛ ሰው ጋር እንደምንም ዞሮ ጨርሶ ጠግቦ ሲመጣ ነው ወደ ሩታ የሚመለሰው ምናምን የሚል ነገር አይምሮ ይፈጠረብኝና ቴፋ ገርሞኛል። የሰው ልጅ ኤክስፔክት ያደርጋል እኮ የሆነ ነገር አይደለ? በቃ ሄርሜላን ትቶ ይመለሳል ወይ ደግሞ እሱ አይምሮ አይታወቅም፣ ወይ ደግሞ ወደ ሄርሜላ ይመለሳል ወይ ወደ ሩታ ይመለሳል ብለህ ጀጅ ታደርጋለህ በራስ። ከሁለቱም ጨዋታ አስወጣቸውና ወዴት ሄደ? ማን ነው ፍቅር ነው ምናምን ነው ትባለው አይደል? ፍቅር ወደምትባል ልጅ ደግሞ ጃምፕ አድርጓል። አሁን ይሄ ልጅ ጦጣ እየሆነ ነው፣ ስቴፕ ባይ ስቴፕ ወደ ሌላ ነገር እየሄደ ነው። ስለዚህ እኔ ደግሞ እህቴን ከእንደዚህ አይነት ጋጦጥ ከሆነ ሰው ማራቅ አለብኝ ብዬ አስባለሁ። ካልተሳሳተ ልክ ነህ እና ትክክለኛ ነገር እየሰራ ስላልሆነ ይሄን ነገር ደግሞ ለደስታ ትልቅ ኦፖርቹኒቲ ነው። ደስታን ብዙ ጊዜ ያገናኛሉ። በቃ ካልሆነ ደግሞ ተለያይ፣ ተስፋ የሚያስቆርጥ ከሆነ ሂድ ምናምን ብዬው ነበረ። ምክንያቱም ምንም ላደርግለት አልቻልኩም። ምክንያቱም ከእህቴ አይበልጥም ማንም ሰው ቢሆን። ስለዚህ አሁን ደግሞ ይሄን ኦፖርቹኒቲ በመጠቀም አብርሃም የራሱን እድል እያመቻቸ ስለሆነ እኔ ደግሞ ለእህቴ ጥሩ እድል አመቻቸለት። ምክንያቱም ባለችበት በደስታዋም በሀዘኗም ጊዜ ስቲል ወዷትና አፍቅሯት የተቀመጠው ደስታና ደስታ ብቻ ነው። ያረዳይ አለ አሁንም ድረስ አለ። አሁንና ሩታ አለች ብሎ ላይ መጣ እና እንደዚህ አይነት ሰው እያለ የማንም ዝንጀሮ እየተሯሯጠ እንትን ማለት አለበት ያለው። ልክ ነሽ። አይ በቃ ሐሳቤን በደንብ ተረተኛል። ነው በሚገባ እንዴ እኔ እና ሐሳብ እኮ ቴፋ ቆየሁ እኮ ካመጣሁት ግን የሚቀበለኝ አክሰፕት የሚያደርገኝ ሰው የለም በዛ ሰዓት ላይ። ምክንያቱም አሁን ግዴታ ሁሉም ይቀበላል። ምን አለ ሩታ ያለችበትን ሁኔታ ታውቃለህ አይደለም? ወጣ እንኳን በስትክክል አትዝናና አይደለም? ካልተሳሳት ልክ ነው። ለምን? ምክንያቱም ጭንቀት አለባት ማለት ልጅ ነው። ልጅ ማለት ደግሞ ራሱን የተቻለ ሀገር ነው። ልጅ ማሳደግ አለ፣ ብዙ ነገር አለ። ልጁን ትታይትም አትሄድም፣ እንደ ልቧ አትዝናናም። እኛ ነን በግድ ይዘናት የምንወጣው። ገብቷል? እኛ ያለ ከሌለን አትወጣም። ምክንያቱም ልጁ ማደግ አለበት፣ ስነ ስርዓቱን ይዞ ማደግ አለበት። ያለ አባት ያድጋል ብዬ ነበር። አይ ቲንክ አባት አገኘንለት። ደስታ ከአባትም በላይ መሆን ሳይችል አይቀርም። ደስታ ማድረግ ይችላል ማለት ያኔም እኮ ተናግሮናል። ለኔ ራሱ ብዙ ነገር ነበር ያወራኝ። ሉሌን እንደ ልጅ እንደ ራሴ ልጅ አድርጌ አሳድገዋለሁ። ሩታ ሚስቴ ናት። በኔ አዝና ደስታ እንኳን አክሰፕት ባያደርገው እኛም አለን ቴፋ እንዴ ሉሌማ እኛም አለን። ከአብርሃም ካራቀች እኔ ከሩታ ጋር በቃ እኔ እንጃ እኔ ምን አይነት
ጸብ ውስጥ እንደምንገባ አላውቅም። እኔ ሩታንም አሁን ሄጄ አገኛታለሁ። ደስታን ለምን አንደውልለትም? አዎ ደስታ እንደውለታለን። በቃ ያለውን ሐሳብ ያው ቤተሰቦች አውቀዋል ማለት በቃ አሁን ላይ ለሩታ የሚያስፈልጋት ደስታና ደስታ ብቻ ነው። ከዛ ውጪ ማንንም ያስፈልጋትም። አየነው አብርሃም ጋር አየነው። ማልቀስ ነው፣ መጨነቅ ነው፣ መንበርከክ ነው፣ የሆነ ነገር ረብሻ መፍጠር ነው። ምንም የተለየ ነገር የለውም። ደስታዬን ነገር ሲሰማ በጣም ደስተኛ እንደሚሆን አውቃለሁ። ያ እስኪ ከሚገባው በላይ እንደሚደሰት አውቃለሁና ደውለትና ያለበት ነገር እስቲ ያነሳል ብለን ነው የኔ ስልክ ካነሳ። ሰላም ደስታ እንዴት ነህ? ሰላም ነው አለው ደስታዬ ኖቤል ነኝ ወይ ኖባ እንዴት ነህ? አማን ነው። አጋጣሚ ከቴፍሎስ ጋር ሆነን እኮ ነው የደወልኩልህና አንዳንድ ነገሮችን ላዋራ ነበረ። ሰሞኑን አገኘሃለሁ ብዬ ያው የሩታን ነገር እያየኸው አይደለ? ሩታ አሁን ላይ አንተ በጣም ሳታስፈልጋት አልቀረም እና አግኝተን ልናዋራ ምናምን ፈልጌ ነበረ። ደሱ ሩታ ያለችበትን ሁኔታ ታውቀዋለህ ካልሳሳትኩ። አሁን ከረንት ላይ ያለችበትንና አብርሃም እያለገጠባት ነው በህይወቷ ላይና አንተ ሳታስፈልጋት አልቀረም አሁን ላይና እሱን ነገር በምን ታየዋለህ? ወይም ደግሞ ተገናኝተን እናወራለን ልፈልጌ ነው ደስታዬ። ኖቤል ማለት ማውራት ካለብን እናወራለን አይደል? አዎ። ግን አሁን አንተም ቢሆን ሌሎቹ አብርሃም እያለገጠባት ስለሆነ ብቻ እኔ ያስፈልጋታለሁ ማለት አይደለም። አንድ ያልተረዳኝ ነገር እሺ። እና ያንን ነገር በማሰብ ያው እኔ ሩታን ወዳታለሁ፣ አፈቅራታለሁ። ሁሌም አጠገቧ ላይ ያለውና መቼም ልረጋትም አልችልም ማለት ነው። ግን ደግሞ ይሄ ሊሆን የሚችለው ደግሞ አብርሃም ስላለገጠባት አይደል? ገብቶሃል አይደል? ተረድቻለሁ። ወይ ስለገፋት ምናምን አይደለም። አዎ አንድ ነገር እዚህ ጋር ልነግርህ ነበረ ደሱ። ይኸውልህ ምን አለ መሰለህ፣ አሁን ምንም ቢሆን አንተም ሆንክ አብርሃም ከሩታ አትበልጡብኝም ለኔና ብዙ ጊዜ ካንተ ጋር እንድትሆን መክሬያታለሁ፣ ነግሬያታለሁም። ግን ደስታዋን ማስበለጥ ስላለብኝ ከአብርሃም ጋር እንድትሆን ዝም ብዬ ነበረ። ግን እሷ ያልተረዳችው ነገር አለ። ምክንያቱም ልጁ እየተጫወተባት እንደሆነ በነፍሷ እየተጫወተ እንደሆነ አልገባትም። ስለዚህ ደግሞ አሁን ይሄንን ኦፖርቹኒቲ ተጠቅሜ የእሷንም ያንተንም ደስታ መመለስ ስለፈለኩ ነው። ከልጁ መራቅ አለባት። ገብቶሃል ደስታዬ? ከልጁ መራቅ ስላለባትና አንድ የሚያስፈልጋት ሰው ባጠገቧ እንዲሆን ስለፈለኩ ነው። በሐዘኗም በደስታዋም ሰዓት ደግሞ ትታት አልሄድኩ። አንተና አንተ ብቻ ናችሁ ደስታ። ገብቶሃል? ያንን ስላሰብኩ ነው እንጂ እሷ ጥሏት ስለሄደ ምናምን አይደለም። መጀመሪያም አብሯት አልነበረም እኮ። ግን የእሷን ደስታ ከማስበለጥ ሌላ ምንም አማራጭ የለኝም። የእሷን ደስታ ብቻ ነው ማስበለጥ የምችለው። እኔም ራሱ የለኝም እኮ ደስታዋን ነው የምፈልገው። አሁን ገብቶሃል አይደል? አዎ ተረድቻለሁ። ግን ደግሞ ያው ሩታም አንዳንዴ ይገባሃል። ቀጥ ያልክ እንደዚህ ነገሮች ስታየው የኔ ነገር ምን ያህል እንደምለፋላት፣ ምን ያህል የኔ ለማድረግ እንዴት እንደምታሳላት፣ እንዴት እንደማከብራት ምናምን ይገባል። አዎ ያንን ነገር እኮ እናሳያት ነው የኔም አባባል። እና አሁንም ቢሆን ጥላታለሁ ወይም አልመጣም ወይም አብሬያት አልሆንም ልልህ አልችልም። አዎ በኋላ በአንዳንድ ስራዎች ቢዚ ስለሆንኩኝ መምጣት ካለብኝ ማግኘት ካለብኝ እኔና ቴፍሎ አለ አብሮኝና ማለት ነው ደሱ ያለህበት እንመጣለን። ምንም ችግር የለውም። እኔ ያለህበት መጥቻ አወራለሁ። ምክንያቱም እኔ አሁን እየተሰላቸው መጣው የእሷን ደስታ አስበልጣለሁ እያልኩ ጭራሽ ወደ ሰላሟን እያራኩት ነው ያለሁት። ምክንያቱም እሷ እየወሰነች ያለችው ውሳኔ በጣም እየከበደ ነው። እንኳን ለእሷ ለእኛ ለቤተሰቦቿም ይከብዳልና አይ ቲንክ አሁን ቀጥታ ዳይሬክት ፎርዋርድ መሆን አለበት ላይፏ። በቃ ስትሬት መሆን አለበት። ገብቶሃል? ስትሬት ፎርዋርድ መሆን አለበት። እንደዛ ካልሆነ ደግሞ ደሱ አይገፋም። አሁን ያለንበት ሁኔታ ገፍተን የምንጥለው አይነት ሁኔታ ላይ አይደለም ያለነው። የአብርሃም እኛ ላይ መቀለድ፣ የሩታ አልበገር ባይነት በጣም ከባድ እየሆነ ስለሆነ ካንተ ጋር ያላትን ነገር አጠናክራ ስትሬት ፎርዋርድ የሆነ ላይፍ እንድትኖር ነው የምፈልገውና ያለህበትን ቴክስት አድርግልኝና ወይም ሎኬሽን ላክልኝ። እኔ አሁን ቀጥ ብዬ እመጣለሁ ከቲዮ ጋር። በቃ ሎኬሽን ልክላችኋለሁ፣ ትመጣላችሁ፣ በአካል ተገናኝተን ማውራት እንችላለን። እሺ ወንድሜ፣ እሺ። ከምንም ጊዜ በላይ ሰው ያስፈልጋል። ሊቆጣት ሊያስቆማት የሚችል ሰው ያስፈልጋል። በደንብ አዎ፣ ያንን ብዬ ነው። ይበቃታል። ገብቶሃል አይደል? ያደረች ያለችው ነገር አዎ፣ ደስ ትክክል አይደለም እና በዚህ ልክ ራሱ
ከሱ ጋር እንደዚህ አይነት ተታገበ ውስጥ ከማንም ጋር ውድድር ምናምን ትክክል ነው። ትክክል ነው። መታችሁ በአካል እናወራለን። እደውልልሃለሁ። እሷ ጋርም ደውዬላት ከቻልኩ ይዣት እመጣለሁ። እሺ ችግር የለውም። እናወራለን ብቻ። እሺ በቃ ደስ ይለኝ። ቴንክ ዩ። እሱን ስለማቅ ነው እኔም አንተ ጋር የደወልኩት ነበር። ምንም ቢፈጠር ምንም ሩታንም መቀየም መጥላትም ስለማልችል ያደረገችው ያለው ነገር በጣም ይደብር። በቃ እሺ ብቻ እደውልልሃለሁ። እሺ ወንድሜ አመሰግናለሁ። እሺ አልኩት ልጁ በቃ ይሄ ነው። እኔ ደስታ ምን አይነት ግን አፍቃሪ ነው በእግዚአብሔር ማንነት ስላለው ነው። ዛሬም ና ብንለው ይመጣል ያልኩት ቅድም ለዚህ ነው። ገብቷል። በቃ ይሄ ነው ሰው ማለት። ሰው ማለት ይሄ ነው። በእርግጥ የሰው ልጅ ጸባይ አይታወቅም፣ ይቀየር ይሆናል። ግን እስቲል ባለበት ከረንትሊ ሲቹዌሽን አብርሃምን እንዲህ ቦንሶ ይጧል። በጣም ገብቷል። አይገናኝም። አሁን ከአብርሃም ጋር አብርሃም እኔ በቃ ያለበት ሁኔታ ደስ ብሎኝ ታሟል ሲባል ግራ ገብቶኝ ምናምን ነበር። እስቲል እኔም ተጠራጠረ። ገብቷል። ምን ራሱን ችሎ ነው የታመመው በእኛ ምክንያት ሳይሆን ምን ሆኖ ነው የታመመው የሚለው ነው እኔም ግራ ይገባኝ የነበረው በፊት። ግን ከዛ ከነቃም በኋላ ወደ ሩታ ሲመለስ ደስ ብሎኝ ነበረ። ለምን የበፊት ፍቅራቸው ይመለሳል። ደስታም ማን ነው አብርሃም ሩታም ደስ ብሎ ይኖራሉ ብዬ ነው ኤክስፔክት ማድረግ። ሉልም ያለ አባት አያድግም የኔ ጥያቄ የኔ መልስም ሊሆን ይችላል። ግን አሁን ላይ አይ ቲንክ ልጁን ብቻ አይደለም ሚስቱንም ጥሎ የመሄድ ሀሳብ ስላለው አያስፈልግም። በቃ አያስፈልግም። አንድ ነገር ላስጠንቀቀ አብርሃም ዛቻ ወይም ማስፈራሪያ ምናምን አይደለም። ልነግርህ የምፈልገው ነገር አለ። አሁን የምንኖራት ህይወት ቀልድ አይደለችም። አንተ እየተዝናና ሊሆን ይችላል፣ ግን አንድ ሚስት ነው ያለ፣ አንድ ልጅ ነው ያለ። በእነሱ ነፍስ መጫወት ለአንተ ምን አይነት ደስታ ሊሰጥ እንደሚችል ምንም ሊገባኝ አልቻለም። ወልደህ ይኸውልህ አልልህ እንግዲህ በዚህ ሰዓት እኔ ሉሌም የኔ ልጅ ማለት ነው የእህቴ ልጅ ማለት ነው። ስለዚህ ከቻልክ ራስህን ጠብቀህ እዚህም እዛም ሳትል ወደ ራስ ተመለስ፣ ወደ ቀልብ ተመለስ። ምን እንደሆንክ ባለ አቅም ነው። አይደለም ብለህ ደግሞ እዛ ዘለ ሲጨርስ ደግሞ ወደዚህ የምትመጣ ከሆነ ያኔ መቀየም እንትን አይደለችም፣ መጫወቻ አይደለችም። ሩታ ነች፣ ታውቃታለህ ምን አይነት ሴት እንደሆነች እና ኤክስፔክት ካረኩት በላይ ስለሆነ እየሄድክ ያለው ፈርዘር እየሄድክ ስለሆነ ከዚህ በላይ ባንጨዋወት ጨዋታችን ቢበቃና ትክክለኛ ኖርማል ላይፍ ብንኖር ደስ ይለኛል። አይ ኖባ አብርሃም ያሰበው ነገር ገብቶናል ሁላችንም። ያኔም እንደዛ ያውኑ ነገር ታሞ ምናምን የሚለው ነገር ሲሽን የተፈጠረው አሁን ላይ አንደርስታንድ ስናደርገው ጨዋታም ተጫውቶ ጌም ነው። በቃ ከሄርሜላም ያው ከሩታም ህይወት ወጥቶ ወደ ሌላ ሴት ሄደ። አመቻቸው ሲቹዌሽኑ ሴት አፕ ሰርቶልናል። ይሁን እኛ ይሄንን ነው የምንፈልገው። ከሩታ ህይወት ይራቅ፣ ዳግመኛ ግን ዳግመኛ እንዳይመለስ። ያኔ ሁሉም አይሆን ውስጥ ነው የሚገባው። ቤተሰቦቼ ሁሉም አይሆን ውስጥ ነው የሚገባው። ለዛ ስለሆነ አሁን ሩታን እኛ ፕላን አድርገናል። ይኸው አሁን ስናወራ ሰምታችኋል። ደስታም ከደስታ ጋር ማገናኘትና ከደስታ ጋር እንዲኖሩ ማድረግ ብቻ ነው ፍላጎታችን። ከዚህ ውጪ አብርሃም መቶ ህይወቷ ላይ በጠብጣለሁ ፍቅሬ ተነሳ የሆነ ነገር ወየው ልጄ ምናምን ቢል ያኔ የምናደርገውን እኛ እናውቃለን። እኔ እንጃ። እኔ አሁን እያሰብኩ ያለሁት ቲዮ በቃ ይዘናት እንሂድ። አሁን ሎኬሽን ይልክልኛል። እስካሁን ልኮትም ሊሆን ይችላል አላየሁትም፣ ግን እንሂድ በቃ ምንም አንሰራም። ይኸው ሚሴጅ ሲገባ እንትን ስላልኩኝ ቴክስት ልኳል። በቃ እንሂድና ሩታ ጋር እንሂድና እሺ ካለችን እንሄዳለን ከሷ ጋር፣ ካልሆነ ደግሞ እንትን እንላለን። ቤተሰቦቼ ዛሬ ቲዮን በአጋጣሚ አግኝቼዋለሁ። አሪፍ ሙቭመንት ልናደርግ ነው መሰለኝ፣ አላውቅም። ወደ መንገዳችን እንሂድና አመሰግናለሁ። በቃ ቤተሰቦቼ እንገናኛለን። ያለውን ነገር እናሳያቸዋለን እናንተ